ሰዓት በኋላ አንዳንዴ ይሄ ከሰው ባህሪ ወጣ ያለ ሀሳብም ያስባሉ። በጣም ስፔሻሊ ዳኒና ሜሮን በጣም ለየት ያለ ባህሪ፣ በጣም የሚያወሩት ወሬ አንዳንዴ ራሱ እንዲህ ምንድነው በዚህ ልክ እኔ አብርሃም ምን አድርጓቸው ነው ብዬ እኔ አንተ በጣም ሌላ ሰው ነበር የምትመስለው አይደል? በጣም ነው እንደ አብርሃም ሌላ ሰው የመሰለ ባሴ ጉድ እኮ ነው። አንዳንድ ጊዜ ወጣ ያለ ሀሳብ ያስባሉ ሜሪ እና ዳኒ። በጣም ነው እንደ ያሰቡት። እኔ እኮ ድሮም ተናግሬ ነበር ቤተሰብ የዩቱብ ቻናሉን ለማሳደግ ነው በድራማው ሊቀላቅሉት ፈልገው ነው ብያችሁ ነበረ። ይኸው ያልኩት አልቀረም እና ከቻለ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላ ውሽሚትና የአብርሽ ወንድም ትላንትና መተው ነበረ። ልጅ ይዞ ሲመጣ ቤትሽ ላይ እንዴት ዝም ትይዋለሽ ሲላት፣ አባት እኮ ነው እኔ ጋ ቢመጣም አይጎዳም አለች። አንቺ እንኩሮ፣ አንቺ እንከፍ ምንድነሽ አንቺ? እንዴት አይጎዳም? ገና 5 ወር ያልሞላው ህፃን ልጅ ማለት ነው። ልወደድ ካልሽ በሌላ ነገር እግርሽን ሰቅለሽ ከሱ ጋር አትወደጅም እንዴ? ሚስቱን ማለት በሩታ ልጅ አንቺ ለመወደድ የምትፈልጊው ማለት ነው። ለማንኛውም ዛሬ ማጥረጋርጋታለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ እንግዲህ እንኳን አደረሳችሁ፣ እንኳን አልኳችሁ ማለት ነው። ሙስሊም እህቶቼ ወንድሞቼ እንኳን ለረመዳን ኢድ በሰላም አደረሳችሁ። መልካም በዓል ብያለሁ። እንግዲህ ያው በስራ ቢዚ ሆኜ ማለት ነው ቪዲዮም አልሰራሁኝም። እንኳን አደረሳችሁ አላልኩኝም ማለት ነው። ኧረ ስድብ ያው በስድብ ጀምራችሁ እኮ ስድብ ነው የሚመጣባችሁ ማለት ነው። እንኳን አደረሳችሁ ልላችሁ ነበር። ለማንኛውም እንኳን አደረሳችሁ፣ ኢድ ሙባረክ ብያለሁ። ወደ መጣሁበት ወደ ገደለው ስገባ እንግዲህ ሰሞኑ እንግዲህ ብዙ ሚስጥር ነግሮኛል ባሴ ከነጽጌ ጋር የሚኖረው ምናምን ብሎ ጋሽ አሸብር ተናግሮ ነበረ ማለት ነው። እንደዚህ አይነት ቪዲዮ ሲሰሩ እኔ ተናግሬ ነበረ። ይኸው በልጃቸው መቀለድ ሊጀምሩ ነው። ጀምረውታል፣ ለነገሩ ጨርሰውታል እንጂ ባሴ ሚስጥር የሚለው አውቆ ነው የዩቱብ ቻናሉ እንዲያንቀሳቀስ ነው፣ በድራማው ሊካተት ፈልገው ነው ብያችሁ ነበረ ማለት ነው። እናም ያልኩት አልቀረምና ባሴ መጣ። እኔ አንዳንድ ጊዜ እንደዚህ አይነት ሀሳብ ሲያስቡ አብርሃም ምን አይነት ነው ምናምን ብዬ ለራሴ እንትን አታውቀውም? አብርሃም ምን አይነት ባህሪ ምን አይነት ጸባይ እንዳለ አታውቀውም ነው እነሱ እንደዚህ ሲያስቡ ምን ቢያረጋቸው ነው ብለህ የምታስበው ማለት ነው። ሌላው ደግሞ አንዳንድ ጊዜ ለየት ያለ ሀሳብን ያስባሉ። አቤት ኮመንታተሮች እናንተ የምታመጡት ጉድ እኮ ነው። ይሄ እነሱ ካራክተሩን የሚሰሩት ማለት ነው። እነሱ እኮ ለየት ያለ ነገር ነው የሚሰሩት። ሴራ ሊያሴሩ ነው የሚመጡት። ዳኒና ሜሪ እኮ አንድ ናቸው የምትሉት እናንተ የምትዝረከረኩት በኮመንት ይኸው እነሱ በድራማ በካራክተር መልኩ ያመጡታል ማለት ነው ያመጡታል። ስለዚህ ምንም አይነት ሚስጥር የለም። ዳኒና ሜሪም ወይም ሩታ በአብርሃም ላይ ምንም አይነት ያሴሩት ሴራ የለም። የፈለገው እንኳ ሴራ ቢያሴሩ እንኳ የፈለገውን ነገር መጥፎ ነገር እንኳ በአብርሃም ላይ ለመስራት ቢያስቡ እንኳ ልጁ እዚች ጋር ጣልቃ ማስገባት አልነበረባቸውም። ልጁን ይዞ መውጣት አልነበረበትም ማለት ነው። እሱ እኮ አንድ ፍሬ ልጅ ህፃን ልጅ እኮ አይደለም፣ አባወራ ትልቅ ሰው ነው እንዴ። ስለዚህ ለሚመጣበት ነገር በሙሉ መጋፈጥ ሲችል እንዴት ነው ልጁ ገና 5 ወር ያልሞላው ህፃን ልጅ ከእናቱ አሽሾ እዛው ሽማው ጋር የሚወስደው? ብዙ ምስጢር ሰምቻለሁ። አሁን ደግሞ ጭራሽ ሊከሱኝ ነው አሉ። እንደሚከሱኝም ተነግሮኛል። እነሱ ካረጉት አይበልጥም። የራቆት ቪዲዮ ምናምን በጣም ነው እንደ የራቆት ቪዲዮ ያሱብህ። በጣም ነው ለመክሰስ ያሰቡት። አራት ዝረክረኩ እናንተ። እሺ ይሁን ችግር የለውም በቃ ይክሰሱህም እስር ቤት የሚያስገቡ እኛ አይመለከተንም፣ ስሩ፣ ችግር የለብንም። ነገር ግን ከእናንተ ጭቅጭቅና ከእናንተ ንዝንዝ መካከል ልጃችሁ የአብራካችሁን ክፋይ ይሄ ህፃን ልጅ አታንገላቱት፣ አውጡት። እንዶ አብርሃም እንዶ በፈጠረ ሩታ እንዶ በፈጠረሽ ልጅሽን እቅፍ አድርገሽ ያሺ። በይበልጥ አንቺ እናት ነሽ።
ገባሽ አይደለ? እናት ማለት እኔ እንጃ እንዴት እንደሆነ አላቅም፣ እናንተ እንዴት እንደምታዩት ማለት ነው። ስለዚህ ልጅሽን የማንም የዩቱብ ቻናል ማሳደጊያ አታድርጊው። አባቱ የጓደኞቹ ወይ ደግሞ ያወቃቸው ወንዶች በሙሉ የዩቱብ ቻናላቸውን እንዲያሳድግበት ከፈለገ አንቺ ደግሞ እንደ እናት እንደ ሴት ኖ በይ፣ በቃ አይሆንም። እኔ በፈለግከው ነገር እሰራለሁ ድራማ፣ ነገር ግን በልጄ አትምጣብኝ ብለሽ አቋምሽን ያዢ። በቃ አቋም ያዢ። እኔ እኮ ይኸው አልኳችሁ እኮ ብያችሁ ነበረ። ወላይ ገብታችሁ ከትላንት ወደ የለቀቁ ቪዲዮ ገብታችሁ ይሄ ባሴ ነው በለጠ፣ ማን ነው በለጠ? ባሴም ይባላል። ይሄ ልጅ ወደ ድራማው ሊያካትቱ ነው እንጂ ምንም አይነት ሚስጥር የላቸውም። በልጁን ዙሪያ፣ በሩታም ዙሪያ፣ በዳያኔም በሜሪም ዙሪያ ብያችሁ ነበረ። ይኸው ተካተተ። ቪዲዮ ሰርተው በራሱ የዩቱብ ቻናል ተለቀቀ ማለት ነው። ቤተሰብ ተለቀቀ። እንግዲህ ይታያችሁ። ስለዚህ አብርሃም ሩታ እባካችሁ እባካችሁ እኛ እናንተ በምትሰሩ ድራማ ምንም ችግር የለብንም። እኔ በግሌ ምንም ችግር የለብኝም። ወላሂ ነው የምላችሁ። ምንም ይስሩ ምንም። ምክንያቱም እነሱ ሲሰሩ እኛም ጭምር እንሰራለን ማለት ነው። እነሱ ዝም ሲሉ እኛ ራሱ ዝም እንላለን። በተለይ አረብ ሀገር ሆነን የዩቱብ ቻናል የምንሰራ ማለት ነው። ነገር ግን እኔ የፈለገውም ነገር ይሁን እናት ስለሆንኩኝ የልጆች እናት ስለሆንኩኝ በልጅ ሲቀልድ ደስ አይለኝም። በልጅ ሲቀለድ እውነቴን ነው የምላቸው። አይደለም ሌላ ሰው ልጆቼን ታምኔል ላይ ያደርጋቸው ወይ ደግሞ ቪዲዮ ሊሰራባቸው ተውና፣ እኔ እንኳ አንድ ቀን ተሳስቼ የሆነ ቦታ ላይ እንትን ካረኳቸው እንዴት እንደምናደድ ቶሎ ብዬ ተመልሼ ገብቼ ነው ማጠፋው ማለት ነው። ምን ያክል ለልጆቼ እንደምሳሳ ማለት ነው። ሶ አብርሃምም ሩታም የአብራካችሁ ክፋይ ፈጣሪ በአደራ መልክ የሰጣችሁ ልጃችሁን መነገጃ አታድርጉት። በቃ ሸሽጋችሁ ያዙ፣ ታሳድጉ፣ ችግር የለውም። ድራማ እንዲሰራ ከፈለጋችሁ 5 ዓመት ሲሞላው 4 ዓመት ሲሞላው ይሰራል ከእናንተ ጋር ማለት ነው። ምንም ችግር የለውም። አላህ እንዶ ለዛ ያድርሰው፣ እናንተንም ለዛ ያድርሳችሁ። ነገር ግን በዚህ ጨቅላ ገና አይኑ በስነስርዓት መክፈት ያልቻለ ልጅ የ35ቱን የዩቱብ ቻናል ታሳድጉበታላችሁ። በጣም ነው የምታሳዝኑት። ባሴ ለማምጣት ብዙ ሴራ እንትን እንዳሴሩ ከዛ በኋላ ልጅህን አንጠልጥለው ወደ ውሽማ በጣም ነው እንዴ ሴራውን ያሰሩት። አሁንስ በጣም ነው እንዲከሱ እንትን ያሉት ማለት ነው። መልካም የመክሰስ ጊዜ ይሆንላችሁ። መልካም የመክሰስ ጊዜ ይሆንላችሁ። ሌላው ወደ ውሽሚት ማለት ነው። የአብርሃም ወንድም በጣም አስተዋይ ነው። የአብርሃም ወንድም ንግግሩ ራሱ ደስ ሲል ለዛ አለው። እንዴት ልጁን ይዞ ሲመጣ 6 ወር ያልሞላው ልጅ ይዞ ሲመጣ ወደ አንቺ እንዴት ዝም አልሽው እንዴ? እንዴት ዝም አትለውም? እንዴት ዝም አትለውም? ወንድሜ እሷ እኮ ለመወደድ ነው የምትፈልገው ማለት ነው። ለመወደድ አንዳንድ ጊዜ እኮ ሴቶች ትዳር ማለት የአርሴናልና የማንቸስተር እንትን ጨዋታ ነው፣ የእግር ኳስ ነው እኮ የሚመስለን ማለት ነው። ከአንዷ ሴት እኔ በልጬ ወንዱን ለራሴ ለማድረግ የምንጣጣረው ወይም ደግሞ የሚጣጣሩት ነገር ማለት ነው። በተለይ ይሄ ሁለተኛ ቤት የሚገቡ የሚጣጣሩት በቃ ይሄ የውድድር እንትን ነው የሚያደርጉት ማለት ነው። ሶ ሄርሜላ ውሽሚ ደግሞ የውድድር ነው። በቃ እኔ ይሻላለው፣ እኔ ከሩታ የተሻልኩ ሴት ነኝ ብላ ራሷን ስለምታስብ እንዴት ብላ ነው ወደ እናቱ መልሰው የምትለው ማለት ነው። እንዶ የበላሽ ይመለስ አባት ነው እንዴት እለዋለሁ። ልጁ እኔን ጋር ቢመጣ ደግሞ አይጎዳም፣ በጣም ነው የሚጎዳው። አንቺ እንከፍ ማለት ነው፣ አንቺ እንክሮ፣ አንቺ አሻሮ ማለት ነው። በጣም ነው የሚጎዳው። የእናቱ ጠረን የሚፈልግ ልጅ እኮ ነው። እናቱ ናት በእንክብካቤ የምታሳድገው ማለት ነው። ተንከባክባ አሽሞንሙና ማሳደግ ያለባት እናት እንጂ አንቺ አይደልሽም። አንቺ ለመወደድ ከፈለግሽ በፈለግሽው ነገር በአናትሽ ተገልብጠሽ በአናትሽ ተከርብተሽ ለመወደድ ፈልጊ። ከአብርሃም ጋር እንደፈለግሽ ፍንጥርጥርሽን ውጪ። ነገር ግን በሩታ ልጅ የሚመለከትሽ ነገር የለም። እኔ ጋር ቢመጣ እኮ አይጎዳም። እውነትሽን ነው እንኩሮ። እንደዚህ አይነት መልስ በመመለስሽ ራሱ ስታስጠይ ደነዝ ማለት ነው። የወለድሻቸው እዛ የጣልሻቸውን ልጆችሽን አሳድጊ ያለ ማፈርሽ። እንዱ ማፈሪያ እኮ ነሽ አንቺ ሴትዮ ማለት ነው። ማፈሪያ በሁሉ ነገር እኔ ይሻላለሁ። ለልጁም በጣም ነው እንደምትንከባከቢው ለልጁም እኔ ይሻለዋለሁ፣ ለአብርሃምም እኔ ይሻላለሁ። አንቺ የማትሻይበት ቦታ የቱ ጋር ነው? ሁሉ ነገር እኔ ይሻለዋለሁ፣ እኔ እበልጣለሁ እያልሽ እኮ ሞትሽ እኮ አንቺ ህሞሽን። ለነገሩ አንቺ አይደለሽም፣ የአንቺ ተከታዮች ናቸው እንደዚህ ልብ እንዲሰማሽ ያደረጉት ማለት ነው።